وإثيوبيانم ياتفال ايش باك دقائق بدقيقة بجبس ታይቶ ማይታወቅ የመጨረሻ ጥግ የደረሰ የግብጽ ስሪት የሚገርም የሆነ ይህንን ድሮን በመስራት ተጠምዳ ነበር አሜሪካኑን ትልቁን ሚሳኤል የሚወዳደር ወይም የሚገዳደር የሆነ ድሮን ሲሆን መሃል አዲስ አበባ ላይ ዘመናዊ መኖሪያ መንደር እየፈለጉ ነው አንግዲያውስ መሃል ከተማ ካዛንቺስ ላይ ዘመኑን የሚመጥን 230 ሺህ ካሬ ሜትር ላይ ያረፈ ሁሉንም መሰረተ ልማት ያሟላ እጅግ ውብ መንደር እየገነባን ነው እንዲሁም በቤሌር 4 ኪሎ እየገነባን ያለነውን ውስን ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው ታዲያ የዚህ ድል ተጠቃሚ የሚሆኑበት ጊዜው ዛሬ ነው የገናን በዓል ምክንያት በማድረግ በአፓርትመንቶቻችን እንዲሁም በንግድ ሱቆቻችን ላይ ታላቅ ቅናሽ አድርገናል በካሬ ከ89 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከተጨማሪ የሰራተኛ ክፍልና ስቶር ጋር በተጨማሪም በሴምሲና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ ካሬ አማራጭ ይዘንሎ ቀርበናል ማሳሰቢያ ካስተማማኝና የካበተ ልምድ ካለው ድርጅት ቤቱን ሲገዙ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለው አያት ሪል ስቴት እዚህ ጋር ምንድነው ድሮን የማን ነው እንዴት ነው የሚለው ነገር አብረንኒ በነገራችን ላይ ይሄንን ቪዲዮ መጀመሪያ የላከልኝ ወንድሜ መሐመድ ሐፍዝ ዶክተር መሐመድ ሐፍዝ የግብፁ የግድብ ላይ አዋቂ የተባሉት በማሌዥያ የሚገኘው ወንድሜ ነው ይህ ሰው በፌስቡክ ላይ በሳቅ ብሎ ነው ያወጣውና በሳቅ እውነትም በሳቅ ለማንኛውም እንስማው በሳቅ እንጀምር ብዬ ነው የዛሬውን ያሁኑን ሁለተኛ አዲስ ዓመታችን جبار 150 جبار ይባላል جبار جبار ማለት በአረብኛ ከባዱ ማለት ነው ወይም አደገኛው እና 150 ተብሎ ይጠራል سلاح مصري የግብጽ ብቻ የሆነ መሳሪያ ነው يقلب موازين العالم يا عالمين ميزان يميقلبت يهونا يصل تل أبيب في ثواني بسكند وين بسكندوش تل أبيب يدرسان ويدمر إثيوبيا في وإثيوبيانم ياتفال ايش باك دقائق بدقيقة دي بدقيقة اوكي في واحدة من أكبر الطفرات الصناعية العسكرية يه بجبس تايتو ما يتاوك يمجرشا طق يدرسه يجبس سريت ነው خطت مصر نحو خطوة تاريخية ግብጽ ታሪካዊ የሆነ እርምጃ በዚህ በመሳሪያ ረገድ ተራመደች ثت الرعب في الأعداء በጠላቶቿ ልብ ውስጥ ፍርሃት አነገሰች وبدلت معادلة وموازين الشرق الأوسط እናም የመካከለኛው ምስራቅ ሚዛናዊ ጫወታ ለወጠች ظهور جبار 150 እና ጀባር 150 የሚባል ድሮን ብቅ አለ طائرة الانتحارية التي ستبدل شكل الصراع في المنطقة በአካባቢ ላይ ያለውን ትንቅንቅ አቅጣጫ የሚቀይር የሆነ ገዳይ ويم دقبو قدلو قداي يهونا وستجعل لمصر الحكم بينما كان العالم لقبس فردن يمي متعلات لقبس دلن يمي كداجات مشغولا بحربي روسيا وأوكرانيا من جهة بعند أكبابي لاي بروسيانا بأوكرانيا بتفتروا طورنة عالم بتأم سمتو بقبابت جزي الإبادة التي تقوم بها إسرائيل في غزة بغزة أكبابي دقمو إسرائيل بمتدرجو بغزة لاي طفات تتأمدو بالبت كانت مصر تعكف على صناعة طائرة أشبه ግብጽ ግን የሚገርም የሆነ ይህንን ድሮን በመስራት ተጠምዳ ነበር بالصاروخ تفوق في እና ሲያዩት ሚሳኤል ይመስላል قدراتها الطائرات الأمريكية وتمثل في تهديدها للجميع የአሜሪካኑን ትልቁን ሚሳኤል የሚወዳደር ወይም የሚገዳደር የሆነ ድሮን ሲሆን ما هو أكبر من التهديد الذي مثلته طائرات إيران هي طائرة እና ኢራኖች በጣም
ካስቸገራቸው ከሆነው የሚሳኤል አይነቱ ደግሞ ለየት ብሎ ከፍ ያለ ሁኔታ አለ። انتحارية تصل إلى مسافة تقارب 2000 كيلومتر أي ይህ ገዳይ ወይም ደግሞ ገሎ ገዳይ ኢንቲሃሪ ማለት አጥፍቶ ጠፊ የሆነው ይህ ልዩ የሆነው የግብፁ ስሪት መሳሪያ بمقدور الجيش المصري أن يرسل قذائفه الصاروخية من قلب القاهرة إلى الهدف ካይሮ ልብ ውስጥ ወይም መሐከል ወይም ሴንተር ውስጥ ሆኖ ይወረወራል። في أبعد نقطة بإفريقيا በአፍሪካ ሩቅ የተባለ ቦታ ይደርሳል። وتدمير أي عدو دون الذهاب إليه ወደሱ ወደ ጠላትም ሳይሄድ እሱ ባለበት ሆኖ ያጠፋል። ይሄ ጥንቆላ ካነው አዳ سحر እኔ እንሳቅ ብዬ ነው በዚህ ዓመት ትንሽ هذه الطائرة مثلت مفاجأة كبيرة للعالم كله አው ለዓለም በሙሉ ይህ አውሮፕላን ሰርፕራይዝ ሆኖ ድንገት ብቅ ያለ በመሆኑ ሰዎችን አስደምሟል። وتحديدا إسرائيل በተለይ እስራኤል وإثيوبيا ኢትዮጵያ ማለችበት እስራኤልና ኢትዮጵያ እንግዲህ በዚህ አጋጣሚ የምንረዳው እነዚህ ሰዎች እንዲህ አይነት መሳሪያ የላቸውም እንጂ ቢኖራቸው እስራኤልና ኢትዮጵያ አለቀላቸው ማለት ነው በእነሱ ሳቢ አልহামዱሊላህ ما عندهم ولن يكون عندهم وأنا أعرف أن سحرة فرعون يكذبون ولا يزالون يكذبون ولا يملكون مثل هذا ولا نصفه ولا ربعه ومع هذا قلبهم الحاقد والحاسد والغبي يتمنى أن يحرق ويقتل أثيوبيين وإسرائيليين. أبي أحمد يعرف جيدا أنه الضحية الأكبر لجبار. لا جبار يميبالو يه مسارع لدكتور أبي عند تسرع السراس يقول دكتور أبي قادولو لتسكي وأن القاهرة باتت بمقدورها في لحظة تدميره والقضاء على مشروعه بضغطة زر واحدة. بأنديت بتشا يا بتن مجان ويمچن بتشا بارت بمجان متاوت كايون بمجان بتشا هداسي قدب يتبالون አፈርድሜ ማብላት እንደሚቻልና አፈራርሶ ከመድረገጽ ማጥፋት እንደሚቻል ያረጋገጠ ልዩ መሳሪያ مواقع إفريقية أكدت أن رئيس وزراء إثيوبيا اعترف لمقربيه قائلا عند በጣም ቅርብ የሆነ የአፍሪካ የዶክተር አብይ ጓደኛ የሆነ ምንጭ እንዳደረሰልን كانت مصر تنظر لعدوها القريب فقط وهو إسرائيل. በፊት እስራኤል የምትመለከተው በጣም አጭርና ቅርብ የሆነውን ኢላማ እስራኤልን ብቻ ነበር ይላል ዶክተር አብይ አህመድ። ولتاريخها عملت عسكريا على مواجهته. እናም በቀጥታ ሁልጊዜ ስትሰራ የነበረው ይህ ቅርብ የሆነው እስራኤል ጠላቷን እንዴት እንደምታጠፋ ብቻ ነበር። الآن فهي تنظر إلى بعيد አሁን ግን ራቅ አድርጋ መመልከት ጀምራለች። تركز بصناعتها الجديدة جبار 150 በአዲሱ ጀባር 150 በሚባለው ይህ ሚሳኤል አሁን የምታስበውና የምታልመው أهدافا بعيدة جغرافيا مثلنا. በጣም ራቅ ያለ ከጂኦግራፊዋ ራቅ ያለ ቦታ ሆኗል። لا أرى أي طرف مستهدف من تلك الطائرة ومن صفقة رافال الجديدة وصفقة الأباتشي المدمر. እነዚህ አፓቺ ራፋል ምናምን የሚባሉት በሙሉ ያስረሳ የሆነ ልዩ የሆነው ይህ መሳሪያ ኢላማ ያደረገው التي عقدتها مصر غير تدمير إثيوبيا ዓላማውና ኢላማው ኢትዮጵያን ማጥፋት እና تقسيم البلاد إلى 8 دول صغرى. 8 ትናንሽ ሀገሮች ኢትዮጵያን ሊያደርጋት መሃል አዲስ አበባ ላይ ዘመናዊ መኖሪያ መንደር እየፈለጉ ነው። እንግዲያውስ መሃል ከተማ ካዛንቺስ ላይ ዘመኑን የሚመጥን 230 ሺህ ካሬ ሜትር ላይ ያረፈ ሁሉንም መሰረተ ልማት ያሟላ እጅግ ውብ መንደር እየገነባን ነው። እንዲሁም በቤሌር 4 ኪሎ እየገነባን ያለነውን ውስን ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ታዲያ የዚህ ድል ተጠቃሚ የሚሆኑበት ጊዜው ዛሬ ነው። የገናን በዓል ምክንያት በማድረግ በአፓርትመንቶቻችን እንዲሁም በንግድ ሱቆቻችን ላይ ታላቅ ቅናሽ አድርገናል። በካሬ
ከ89,000 ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከተጨማሪ የሰራተኛ ክፍልና ስቶር ጋር በተጨማሪም በሴምሲና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ ካሬ አማራጭ ይዘንሎ ቀርበናል። ማሳሰቢያ ካስተማማኝና የካበተ ልምድ ካለው ድርጅት ቤቶን ሲገዙ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለው። አያት ሪል ስቴት يعني لما يدمر يعرف كيف يقسم أيضا البلد يعني عقر انديت جغرافي اندم يكفف الراس وياقال ميسايلو مالت ميسايلو سيورور لسمنت إثيوبياني كفلاتنا زيغا أفار زيغا روميا زيغا اندسالو مالت زيغا أمارا زيغا تقري زيغا منام بلو لسمنت كفلاتال إثيوبيان هكذا سحرة فرعون يكذبون ويصدقون كذبهم وينشرون كذبهم فهم مسخرة. فهذه كوميدي الجديد في 2026 جانوري أو يناير 1 ما شاء الله. مخطط المصري بات واضحا بالنسبة لي سلازي أهون لاي إلى دكتور أبي أحمد يجبس إلى منا يجبس اكدنا سيرا لاني قلت هونو اللينيال إلى 150 هي طائرة فاقت في قدراتها الشاهد 150 جبار يتبالو أوروبلان 36 الإيرانية التي استخدمتها طهران في بث الرعب بتل أبيب وقت الحرب الأخيرة بمجرشاو يتل أبيبنا يا إيران تورنت إيران كتتكمتشو يهلو ميسايلوج تدمرو يبلتال نجحت في استهداف مبنى رئاسة الوزراء ومنزل نتنياهو. أما تزيلاتشو كونا يا نتنياهون بيت ጨምሮ ሌሎች ትላልቅ የሆኑ የደህንነቶች የመሳሰሉት ትላልቅ የቴል አቢብ ውስጥ የሚገኙ የእስራኤል መስሪያ ቤቶችን ያጠፋው ያወደመውን ሁሉ ይበላዋል ብቻውን። الطائرة المصرية فهي تفوق في القدرات أضعاف ما تقوم به الطائرة الإيرانية. ስለዚህ ይህ የኢራኑ አውሮፕላኖች ያደረጉትን በእጥፍ አضعاف ማለት ضعف ማለት ሁለት እጥፍ ነው። አضعاف ስትል ግን እጥፍ ብለ አታቆምም ማለት ነው። እና በዛ ደረጃ በጣም የበለጠ የሆነ ነው። هذا جعل نتنياهو يعيش أسوأ لحظاته على الإطلاق. አሁን ላይ ናታንያሁ እንደምታዩት በላብ ተጠምቆ ጭንቀት ውስጥ ቁጭ ብሏል። نتنياهو تواصل مع كل من ترامب وماكرون አሁን ላይ እየደወለ ነው። አንዴ ማክሮን ጋር አንዴ ትራምፕ ጋር ግብጽ ይሄን ሰርታለች ድረሱልኝ ምን ላድርግ ብሎ እየተጨነቀ ነው ያለው። تساءل لماذا تستعد مصر بهذا الشكل؟ ለምንድነው ግብጽ ይሄን ያህል ምትጨክነውና በዚህ ደረጃ የምትዘጋጀው ለምንድነው እያለ እየጠየቀ ነው። لماذا تمنحونها أحدث نسخ من الأباتشي ومن الرافال وتمتلك ለምንድነው እናንተ አንዴ አፓቼ አንዴ ራፋል ምናምን ስትሰጧት የነበረው? كل جبار 150 አሁን ደግሞ ጭራሽ ጀባር 150 ሰርታ ቁጭ አለች። ያ ከዛ ከራፋል ከአፓቼ ምናምን ተምራ ከዛ በኋላ የደረሰችበት ይመስላል። ونسخة انتحارية. هل قررت مساعدتها على حرب؟ አሁን ደግሞ ጭራሽ 150 ጀባር የሚባል መሳሪያ እንድትሰራ እድል ሰጣችኋት ያያችሁ ፈቅዳችሁላት ይሆን? እናም አግዛችኋታል ያው በገንዘብ በመሳሰሉ ማለት ነው። እና በዚህ መልኩ ልታጠፋን እና በእኛ ተቃራኒ በዚህ ደረጃ እንድትቆም አገዛችኋት እያለ እየጠየቀ ነው። بإبادة ضدنا. ترامب كان مروغا حين قال مصر لا تقصدكم وإن ነገር ግን ትራምፕ ሲያጽናናቸው አይዟችሁ ትራምፕ እንዳለው ከሆነ በፍጹም እናንተን እስራኤሎችን አስባ አይደለም ይሄን የምትሰማ ما تؤمن موقفها من إثيوبيا تحديدا. أما በእርግጥ ይህ ሐሳቧ ወይም ይህንን መሳሪያ የሰራቸው ኢትዮጵያ ላይ ነው። ኢትዮጵያ ብቻ ስጋት እንዳትሆንባት ለማስጠንቀቂያ እና ለማስፈራሪያ ለኢትዮጵያ ብቻ ታልሞና ታቅዶ የተሰራ መሳሪያ ነው። ماكرون فكان رده أكثر وضوحا. ነገር ግን ማክሮን ደግሞ ለየት ያለ መልስ ነበር የሰጠው። بكل صدق نحن منحنا مصر أقوى نسخة من الرافال በእውነቱ ከሆነ ያለምንም ማጋነን ለግብጽ ያለንን ጠንካራ ትልቅ የሆነ መሳሪያ ሰጠናታል ራፋል። عدة أسباب. أولها أننا ለብዙ ምክንያት ነው የሰጠናት። አንደኛው
حدثنا تطورات كبيرة እኛ በአውሮፕላን ደረጃ ከዛ ከሰጠናትም የበለጠ በደንብ ስላስተካከልን ይሄ ይገባታል ብለን አሰብን። احنا مصر نسخة مكتملة بلا أي نواقص ونريد እናም ለግብጽ ምንም ያልጎደለው የሆነ ደግሞ ሌላ የተሟላ መሳሪያ ሰጠናት። أن يبرهن الجيش المصري القوي على مدى قوة منتجنا لنثبت ስለዚህ ግብጽ ያለው ጠንካራ ወታደር የኛን መሳሪያ ሙከራ ላይ አውሎ የኛን ታላቅነት እንዲያረጋግጥልን ከጀልን። للعالم بأن الرافال الجديدة هي الأقوى في العالم. እናም ይህ እኛ እና ምንድነው ስሙ ፈረንሳዮች የሰራነው ራፋል ከዓለም ሁሉ የተሻለ መሳሪያ መሆኑን በግብጽ ጠንካራው ወታደር በኩል እንዲረጋገጥልን ከጀልን። ثانيا نحن نرى مصر ضمانة الأمن والاستقرار في ሁለተኛው የመካከለኛው ምስራቅ ደህንነትና ሰላም የሚረጋገጠው በግብጽ ጥንካሬ እንደሆነ አረጋግጠናል። الشرق الأوسط ونريد شراكة استراتيجية بعيدة المدى معها. ስለዚህ ከግብጽ ጋር ራቅ ያለ ስትራቴጂያዊ ጥምረትንና ውህደትን ከጀልን። وسنقدم لجيشها كل إمكانياتنا. ስለዚህ አሁንም ቢሆን ለወታደሮቿ ያለንን ጠንካራ ትልቅ የደረስንበትን የመጨረሻ መሳሪያ እናስታጥቀዋለን። بعدما ثبت للعالم كله بأن القاهرة هي صمام الأمان الذي ምክንያቱም የተረጋገጠው ነገር ቢኖር ግብጽ ማለት ለዚህ አካባቢ የደህንነት ቁልፉ መሆኗ ተረጋግጧልና يحمي أوروبا من الزحف الجبار. ምክንያቱም ይህ ሁሉ የምናደርግላት ግብጽ ከተለያዩ አካባቢ ወደኛ የሚጎርፉ አካሎችን በማገድ ትልቅ የሆነ ስራ እየሰራችልን ስለሆነ ምድር አፍሪካዊ ረሃብ፣ ጠኔ መሳሰሉት አስቸግሮት ወደዛ በሚበርበት ወቅት ወይም በሚሄድበት ወቅት መንገድ ላይ እያነቅን እናስርለታለን እንይዝለታለን የምትለው ግብጽ እና የአውሮፓዎችን ከምታገለግልበት ጉዳይ አንዱ መሆኑ ማለት ነው። ይሄ እንግዲህና ለዚህ ወረታዋ ፈረንሳይ አለ የተባለ ትልቁን የራፋል መሳሪያ ይሰጧታል። ከዛ ውጪ ያለው ደግሞ እንደና አሜሪካ ምናምን በጣም ብር ይሰጧትና ሌላው ካላቸው አፓቼ ምናምን የሚባሉት ትላልቅ የሆኑ መሳሪያዎች እሱን አስመስላ እንድትሰራና ሁሉንም እንድትበልጥና ጀባር 150 የሚባል መሳሪያ እንዲኖራት አድርጋለች ይችላል። ይህን ኮሜዲ እንዴት አያችሁት? ከዛም የኔን የኮሜዲ ችሎታስ እንዴት አያችሁት? በጣም ከወደዳችሁት አንዳንድ ጻፉልኝ። በዚሁ እንቀጥላለን። ግብጽ ትኮምካለች። ማሻአላህ መصر ማሻአላህ ኮምኪ መሃል አዲስ አበባ ላይ ዘመናዊ መኖሪያ መንደር እየፈለጉ ነው? እንግዲያውስ መሃል ከተማ ካዛንቺስ ላይ ዘመኑን የሚመጥን 230 ሺህ ካሬ ሜትር ላይ ያረፈ ሁሉንም መሰረተ ልማት ያሟላ እጅግ ውብ መንደር እየገነባን ነው። እንዲሁም በቤሌር 4 ኪሎ እየገነባን ያለነውን ውስን ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ታዲያ የዚህ ድል ተጠቃሚ የሚሆኑበት ጊዜው ዛሬ ነው። የገናን በዓል ምክንያት በማድረግ በአፓርትመንቶቻችን እንዲሁም በንግድ ሱቆቻችን ላይ ታላቅ ቅናሽ አድርገናል። በካሬ ከ89 ሺህ ብር ጀምሮ ከባለ 1 መኝታ እስከ ባለ 3 መኝታ ከተጨማሪ የሰራተኛ ክፍልና ስቶር ጋር በተጨማሪም በሴምሲና አያት አደባባይ ያለቁ ቤቶችንና የንግድ ሱቆችን በተለያየ ካሬ አማራጭ ይዘንሎ ቀርበናል። ማሳሰቢያ፣ ካስተማማኝና የካበተ ልምድ ካለው ድርጅት ቤቱን ሲገዙ ቤቱን እስኪረከቡ ድረስ ምንም አይነት የዋጋ ጭማሪና ወለድ የለውም። አያት ሪል ስቴት